እግዚአብሔር ይሁን። ጌታ ልናመሰግን ይገባል ወገኖች። በዚህ ዘመን በዚህ የእግዚአብሔር ቃል መሰረት እየመጣ ስላለው ለውጥ ኦርቶዶክስ አትታደስም የሚላል ተራ ምንም ዕውቀት የለውም። ከበሮ ከመምታት ውጪ ዕውቀት የሌለው እኔ እንኳን ያለፍኩበትን መንገድ አያውቀው። እኔ ያለኝን ዕውቀት ስባሪ የለው። ኦርቶዶክስ ውስጥ እኔ ቄስ ሆኜ ያገለገልኩበትን ዕውቀት ጨርሶ አያውቀው። ምን እንደሚባል አያውቅም። ለስድብ ነው የሚመጣው። እንዲህ አይነቱን የእግዚአብሔር ቃል እየለወጠው ነው ያለው። ገለባ ነው፣ አየው፣ ገለባ ነው። ያን የማይረባ ዕውቀቱን ይሄ እሳት የሆነው የእግዚአብሔር ቃል ያቃጥላል። ዶጋመድ ያደርገውና የከበረውን እንቁ የሆነውን የእግዚአብሔርን ቃል እውነት እንዲረዳ ሲያደርገው ይበራለታል። አሁን የእግዚአብሔር ቃል ካልበራልህ የቡሄ ችቦና ጭራሮ እያበራ ትኖራለህ። የእግዚአብሔር ቃል ከበራልህ ችቦ ማብራት ታቆማለህ። ይሄ ነው በቃ፣ ይሄ ነው የመጨረሻው ደረጃ። ይሄ እኔ ችቦ ማብራት ያቆምኩት ያኔ ነው። እግዚአብሔር ሲበራልኝ፣ ጌታ ሲበራልኝ ጭራሮ ከማንደድ አወጣኝ። በቃ በልባችን ብርሃን ይሁን ያለ ይብራ ያለ እግዚአብሔር ነው አለ ቆሮንቶስ ላይ ሐዋርያው ጳውሎስ። በቃ በራልን። ሚበራ ጌታ ነው ኢየሱስ። ሃሌሉያ! ኦ ክብር ለእግዚአብሔር ይሁን። ይሄ ብርሃን ውስጥ ሲበራ፣ ኢየሱስ ውስጥ ሲገባ፣ ሲገለጥል፣ ያ በደብረ ታቦር ላይ የገለጠው ማንነቱ፣ አዳኝነቱ፣ ፈዋሽነቱ፣ ከማንም ጋር ማይነጻጸረው ማንነቱ ግልጥ ብሎ ሲታይ ይሄንን ጭራሮ ማንደድ ታቆማለህ። እግዚአብሔር በራልን፣ ኢየሱስ በራልን። እኔ በርቶልኝ ነው ወንድሜ፣ ፊት ለፊት አይቼው ነው የተለወጥኩት። የኔ ይከብዳል ካንተ ይልቅ። አንተ ሰንበት ተማሪ ልትሆን ትችላለህ። እኔ ቄስ ሆኜ ደሞዝ የተከፈለኝ ነው ስኖር የነበረው። እኔን መቀየር በጣም ብዙ ነገር ያስፈልገዋል። በጣም ጥሩ ስለሆንኩ አይደለም ኢየሱስ የተገለጠልኝ፣ እኔን መቀየር ከባድ ስለሆነ ነው። በጣም ከባድ። ካንተ በላይ አክራሪ ነው የነበርኩኝ። ከአመድ ውስጥ የምትወጣው እኔ አሁን ቁርባን የምትሉትን እኔ ማዘጋጀው እኔ ነበርኩ ባገለገልኩበት ዘመን። እሳት አንድደን እዛ ቤተልሔም የምንሰራው ያው ዳቦ መጋገር ነው። ባይዞ ምንም ሌላ እንትን የለውም፣ ለውጥ የለውም። በቃ እኛ ነን የዲያቆን ሆነን ስናገለግል በዛ መልኩ አገለግል። ከዛ ቄስ ስንሆን ደግሞ ታቦት መሸከምና አመድ ውስጥ እንትን ማለት ነው። ሌላ ነገር የለም። ባይዞ ሚስጥርም የሚሉት ይሄንን ነው። ሚስጥር ያየ ዲያቆን በዚህ ወጥቶ በዚህ ወርዶ የሚሉት እሱን ነው። እግዚአብሔር ከአመድ ውስጥ አወጣኝ። በቃ አመድ ስር ከመንከባለል እግዚአብሔር አወጣኝ ሲበራልን ነው። ሶስተኛውና ዋነኛው ግን ወደ መንፈስ ቅዱስ እሳት፣ አሜን አሜን፣ እሳት ተብሎ በእሳት ተሰይሞ በእሳት ተመስሎ የተነገረው መንፈስ ቅዱስ ኢየሱስ በመንፈስ ቅዱስና በእሳት የሚያጠምቅ እንደሆነ መስክሮለታል አይደል ዮሐንስ? ሃሌሉያ ሃሌሉያ! ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እንዴት ደስ የሚል ነገር ነው እየተነጋገርን ያለ ነው። ስለ ዋናው እሳት እንነጋገር ነው ያልኳችሁ አይደል? ይሄ ደግሞ ዋናው ነው። በቃ ይሄ መንፈስ በሐዋርያቱ ላይ በወረደ ጊዜ በተከፋፈሉ የእሳት ልሳኖች አምሳል ነው የተገለጠው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ከጭራሮ ውጣ ወንድሜ፣ ወደዚህ የከበረ እሳት ና፣ ወደሚያነጻ ወደሚያጠራ እሳት። የተከፋፈሉ የእሳት ልሳኖች የሐዋርያት ሥራ ምዕራፍ 2 ላይ ስታነቡ ከቁጥር 1 ጀምሮ ሁሉም ተሰብስበው በአንድ ቤት በአንድ ልብ ሆነው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ የነበሩበትንም ቤት ሞላው። በሁሉም ላይ የተከፋፈሉ የእሳት ልሳኖች ታዩአቸው፣ እያንዳንዱ እንደተሰጣቸው በሌላ ቋንቋ ይናገሩ ጀመር። ኢትስ አሜዚንግ! አስደናቂው የእግዚአብሔር ክብር ተገለጠ። መንፈስ ቅዱስ መጣ፣ እሳቱ መጣ፣ የሚያጠብ የሚያጠራ እሳት መጣ፣ ኖሌጀብል የሚያደርግ እሳት መጣ፣ ደፋር የሚያደርግ እሳት መጣ። የማንንም የሐሰት የዘመናት ትርክት እንዳትቀበል ያወቀውን ኢየሱስ ለሱ ታምነህ እንድትኖር የሚያደርግ በአቋምህ የጸናህ የኢየሱስ ተከታይ የሚያደርግ እሳት።
መንፈስ ቅዱስ መጣ። መንፈስ ቅዱስ መጣ። ይሄ መንፈስ ለምንድን ነው በእሳት መልክ የመጣው? የእሳት ባህሪው ምንድን ነው ስትል እሳት ጥሬ ያበስላል። ጥሬ ያበስላል። ያበስልሃል መንፈስ ቅዱስ። ጥሬ አትጫወትም። ከዛ በኋላ መንፈስ ቅዱስ ካገኘ በኋላ በጥሬም አትጫወትም። በቃ በሳል ክርስቲያን ነው የምትሆነው። ያበስላል። እሳት ሙቀት አለው። የኃጢአት ብርድ እንዳይሰማ ጀግነህ እንድትቀጥል የሚያደርግህ ሙቀት አለው መንፈስ ቅዱስ። የጽድቅ ሙቀት ነው መንፈስ ቅዱስ። እሳት ብርሃን አለው አይደል? ሲወጣ ብርሃን ያሳያል። መንፈስ ቅዱስ ለምን በዚህ ተመሰለ? ይሄ እሳት እውነተኛውን የእግዚአብሔርን ቃል ያበራልሃል፣ ያስተምርሃል። እኔ ነገርኳችሁን ቃል ያሳስባችኋል፣ ያስተምራችኋል፣ ይነግራችኋል እያለ በዮሐንስ ወንጌል ላይ በተደጋጋሚ ስለ መንፈስ ቅዱስ ጌታ ኢየሱስ ዕውቀትን በሚመለከት የሚመራን እሱ የሚያስተምረን እሱ እንደሆነ ሲናገር እናያለን። ይሄ እሳት ካላገኘ ይሄንን የጭራሮ እሳት አትተውም ወንድሜ። መንፈስ ቅዱስ ይለውጣል፣ ማክበር ይችላል። አንድ ምሳሌ ልንገራችሁ። በጣም የሚደንቀኝን ምሳሌ ልንገራችሁ። በትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር አለ። ሱራፌልን ያያል፣ ኪሩቤልን ያያል፣ መላእክትን ያያል። 6 ክንፍ ያላቸው መላእክትን አይቷል። በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እየበረሩ እግራቸውንና ፊታቸውን ሸፍነው ቅዱስ ቅዱስ እያሉ የሚያመሰግኑ፣ በፍርሃት እግዚአብሔርን ትልቁን አምላክ የሚያመልኩ ተመለከተ። አይኑ ተገልጦ ሃሌሉያ! እግዚአብሔር እንዲህ በዚህ በረከት ባርካችኋለሁ። እግዚአብሔር አይናችሁን ይግለጥ። እግዚአብሔር እርሱን የምታዩበትን አይን ይግለጥ። በቃ ከዚህ በላይ መባረክ የለም። አይደንቅም? ከዛ በኋላ there is nothing። በቃ እዚህ ዓለም ላይ ያለውን ነገር የሚያስንቅ የእግዚአብሔር ክብር ማየት ነው። የጌታን ክብር ያየ ሰው አሁን ምን ልታሳየው ትችላለህ? ምን እስቲ ጥራልኝ። ምንድን ነው እስቲ እንደው የሚታይ ነገር አለ እዚህ ዓለም ላይ? ሰው ኢየሱስን ካየ፣ ሰው የእግዚአብሔርን ክብር ካየ what's new? ምንድን ነው ለማየት የሚመኘው? ከዛ በኋላ የመጨረሻ ነገር አይተ ሌላ ቦታ አትዳክርም። ለዚህ እኮ ነው ይኸውልህ መላእክት ጋር አይናቸው የቀረ ሰዎችን ታያለ። ኢትዮጵያ ውስጥ ማህበረሰባችን ወደ እግዚአብሔር ግሎሪ መምጣት ያልቻለው አይኑ መላእክት ላይ ቀረ። ኢሳይያስ እግዚአብሔርን እንዲመለከት መቀጠል አለበት ቪዥኑን። እዛው ሱራፌልና ኪሩቤል ጋር ቢቀር ኖሮ ሰውየው ተሸወደ ማለት። በቃ ይሄ 6 ክንፍ ያለው ነገር ስታንተ በቃ አይምሮ እኮ ይሰረቃል አይደል? ሰውየው ወደ ዙፋኑ ነው። ደግሞ እነዚህም መላእክቱም ፊታቸውን ሸፈኑ። አይው የሚታይ እያለ የኔን ፊት አላሳይም። የሚታይ አምላክ እያለ የሚታይ የእግዚአብሔር ክብር እያለ የኔን ክብር አላስቀድም። የሚታይ የእግዚአብሔር ሞገስ እያለ የኔን ሞገስ አላስቀድም። መደመጥ ያለበት የእግዚአብሔር ድምፅ እያለ የኔን አላስቀድም። ሱራፌል ፊቱን ሸፈነ፣ እግሩን ሸፈነ። አሁን ልታይ የመጣኸው እኔን ሳይሆን በዙፋኑ ላይ ያለውን ነው ማለት ነው። ሉካቲ ጌታን ተመልከት። አሁን እኔ እየነገርኩ ያለው ወደ እግዚአብሔር ብርሃን እንድትመጣ፣ ከዳቦ ላይ ከጭራሮ ላይ አይንህን አንሳ። በቃ ከተተረተ ተረተረት፣ ከተፈበረከ ተረተረት ውጣ፣ ወደ ቃሉ መገለጥና ይሄ ታሪክ ሲቀጥል ማን ይላክልናል አለ እግዚአብሔር። ማንንስ እንልካለን ብሎ ሲናገር ሰማው አለ ኢሳይያስ። እኔም ከንፈሬ የረከሱብኝ ከንፈራቸው በረከሰባቸው ሰዎች መካከል የምኖር ስለነበርኩ ፈራዋል። አየው
ይሄ የእግዚአብሔር ጽድቅ የእግዚአብሔር ክብር ሲገለጥ ሰው ራሱን ይገዛል። ሰው ራሱን ይንቃል። ራሱን በእግዚአብሔር ፊት ያዋርዳል። የእግዚአብሔር ቅድስና የእግዚአብሔር ክብር ሲገለጥ ሰው እኔ ነኝ ይላል፣ ሊናገር አይችልም። በጣም ሃምብል ነው የሚሆነው። ባይዞ ሃምብል የሆኑ ሰዎች የእግዚአብሔርን ክብር የተረዱ የእግዚአብሔርን ታላቅነት የተረዱ ናቸው። ከእግዚአብሔር በላይ ሊንጠራራ የሚሞክር እግዚአብሔርን አያውቅም፣ ጨርሶ አያውቀውም። በዚህን ጊዜ ነው ኃጢአተኛ መሆኑን ሲያስብ በጉጠት አንድ መልአክ ከመሰዊያው ላይ የተወሰደ ፍም አንስቶ ከንፈሬን ዳሰሰው ይላል። በዚያን ጊዜ ተፈወሰ። እኔን ላከኝ፣ እኔ እሄዳለሁ አለ። ሃሌሉያ! መንፈስ ቅዱስ አንደበታችንን ይዳስ። እኔ እሄዳለሁ፣ እኔ ወንጌል እናገራለሁ እንድትል እግዚአብሔር በእሳቱ ይዳስ። ይሄ እሳት የመንፈስ ቅዱስ እሳት ነው። ሐዋርያቱ እንደ እሳት የተከፋፈሉ ላንቃዎች የእሳት ይሄ እሳት ሲነድ የምታዩት የሚንበለበል ነበልባል የሚመስሉ ነገሮች ነው እየታዩአቸው በራሳቸው ላይ ሆኑ። ከዛ ከቋንቋ ጋር ከመናገር ጋር ከምስክርነት ጋር የተያያዘ ነገር ነው የምትመለከቱ። ኢሳይያስም እኔ እሄዳለሁ ላካለሁ የሚለው ከተፈወሰ በኋላ መንፈስ ቅዱስ ሲያገኝ መሄድ ነው የምትፈልገው፣ መላክ ነው የምትፈልገው፣ እውነት መናገር ነው የምትፈልገው። ስለዚህ ዋናውን እሳት ነው በቤት እንዲነድ የምትፈልገው ወንድሜ፣ ልትሻው የምትፈልገው የሚያስፈልግ እግዚአብሔርንም በጸሎት ልትለምን የሚገባ በዚህ እሳት ከንፈሬ እንዳስልኝ፣ ሕይወቴ በዚህ እሳት ይሞላ፣ በእሳትና በመንፈስ አጥምቀኝ እያልክ ነው መጮህ መጸለይ አለብህ። ምስጋና ለእግዚአብሔር ይሁን። ሃሌሉያ! ይሄ እሳት አግኝቶን የተለወጥ ነው ወንድሜ። አይመስልህም? አንተ አልተረዳኸኝም፣ አልገባህም። እምጮህበትን መንፈስ አላወቅከውም። ያወክ ቀን እንደ እብድ ትሆናለህ፣ ወይኔ ትላለህ። ትዝታውን እየሰደብክ የኖርኩበት ዘመን ትላለህ። ስንቱ እየተጸጸተ ነው። ሕይወት ይግባ። ወደ ዋናው እሳትና ወደ ሰማይ እሳት። ሃሌሉያ! መንፈስ ቅዱስ በእሳት ተመሰለ እንጂ እሳት አይደለም። ባይዞ በርግብ ተመስሏል። እንደ ርግብ እንደ ማህተም የጽድቅ የመዳናችን ማህተም ለቤዛ ቀን የታተማችሁበት ቅዱስ የእግዚአብሔር መንፈስ ይላል። እንደ ማህተም እንደ ውሃ፣ እንደ ንጹህ ውሃ፣ እንደሚጠጣ ውሃ ተመስሏል። ኢየሱስ ጮሆ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ በጩኸት በኃይለኛ ድምፅ ነው ጌታ ኢየሱስ የተናገረው። ስለ መንፈስ ቅዱስ ተናገረ ይላል የዮሐንስ ወንጌል ምዕራፍ 7 ላይ በውሃ እና ይሄ እሳት እንድትበስል የሚያደርግ ነው። ይሄ እሳት እንድትነጻ እንድትቀደስ የሚያደርግ ነው። ይሄ እሳት ምስክር እንድትሆን የሚያደርግ ነው። ለኢየሱስ እየጮክ የምትኖር እንድትሆን የሚያደርግ ነው። ጴጥሮስ በቃ 3 ጊዜ ኢየሱስን የካደውን ሰውዬ ከዚህ የመንፈስ ቅዱስ ሙላት በኋላ ከሐዋርያት ሥራ ምዕራፍ 2 በኋላ ሰውየው ሌላ ነው። ሸንጎ ፊት ቆሞ ኢየሱስ ተነስቷል ይላል። ወደ ቆርኔሌዎስ ቤት ብትሄድ ሰዎቹ በመንፈስ ቅዱስ እስከሚሞሉ ድረስ በኃይለኛ ስሜት የክርስቶስን ሕያውነት ይመሰክራል። እስር ቤት ቢታሰር ይዘምራል፣ መልአክ ይላክለታል። በቃ ሰውየው የነደደ የተቃጠለ በእግዚአብሔር መንፈስ ኃይል የተቀጣጠለ ሰው ሲሆን ነው የምታየው። ይሄ እሳት ነው የሚያስፈልገው። ለኢትዮጵያ የሚያስፈልገው ይሄ መንፈስ ቅዱስ እሳት። አብያተ ክርስቲያናት መስራት ያለባችሁ እዚህ ላይ ነው። ኦርቶዶክስ ወደዚህ ወደ መንፈስ ቅዱስ እሳት መምጣት አለባት። መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ ሲሉ ካልሆነ በስተቀር ሌላ ቦታ ላይ ስለ መንፈስ ቅዱስ ትምህርትም አይሰጥም። ከመንፈስ ቅዱስ የተለየ እንዲሆን ህዝቡ ተደርጓል። ለኢየሱስ ብቻ አይደለም እንግዳነቱ፣ ለመንፈስ ቅዱስ እንግዳ። ትዝ ይላችኋል የነገርኳችሁ መንፈስ ቅዱስ የሚባል ቤተክርስቲያን አንድ ነበር ኢትዮጵያ ውስጥ፣ ሆሊ ጎስት ቸርች የሚባለው ከዚህ ከኢሚግሬሽን ቢሮ አጠገብ ያለው ጎላ ሚካኤል ተብሎ አሁን የተቀየረው። እኔ ስንት ዘመን ስናገር የነበረውን አላምን ብለው አሁን ብርሃኑ ነው የሚባለው ብርሃኑ አድማስ የሚባለው የማህበረ ቅዱሳን ዋና ሰው ወጥቶ እኔ ስጮህ የነበረውን አረጋገጠ። የመንፈስ ቅዱስ ቤተክርስቲያን ነበረ። ጎላ ሚካኤል የተባለው ስለታ አይሰማም ተብሎ መንፈስ ቅዱስ ተክዶ
የሚካኤል ታቦት መጥቶ መንፈስ ቅዱስን ኢግኖር አድርገው ሚካኤልን ያስገቡበት ምክንያት ገንዘብ። እንዲህ አይነት ሰዎች የሞሉበት ቤት ነው። መንፈስ ቅዱስ የተገፋበት ቤት ነው። ወንድሜ የሚያከብር የሚያነጻ ሆሊ ስፒሪት ያስፈልገናል። በየቀኑ ነው የሚያስፈልግ። ዳዊት እንኳን በብሉይ ኪዳን ዘመን መንፈስ ቅዱስን ተረድቷል። አይገርማችሁም? ሆሊ ስፒሪት ቅዱሱን መንፈስህን አትውሰድብኝ ይለዋል እግዚአብሔር ሲጸልይ። አትውሰድብኝ፣ ብሩክ የሆነውን ቅዱስ የሆነውን መንፈስህን አትውሰድብኝ። ኤቭሪዴይ ያስፈልገናል። ያለዚህ መንፈስ መጽናት አይቻልም፣ መቀጠል አይቻልም። ስለዚህ ኦርቶዶክሳውያን ይሄን ሁሉ ልታውቁ የምትችሉት፣ ይሄን ሁሉ የህይወታችሁ አካል ልታደርጉ የምትችሉት ጌታ ኢየሱስን ተቀብላችሁ ስትድኑ ስታምኑ ነው። በቃ መዳን የሚችለው በኢየሱስ ነው ብለህ ወደ ኢየሱስ ስትመጣ ከዛ ደግሞ መንፈስ ቅዱስን ትቀበላል። ጌታን የተቀበለ መንፈስ ቅዱስን ይቀበላል። በሁለት ጥቅስ ላሳያችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ኦኬ፣ ስልጣንን ሰጣቸው። ጌታን በመቀበል የልጅነትን ስልጣን ትቀበላል። ከዛ መንፈስ ቅዱስን ወደ መቀበል ስትመጣ ደግሞ የሐዋርያ ሥራ ምዕራፍ 19 ላይ ሐዋርያው ጳውሎስ በኤፌሶን ላገኛቸው አዳዲስ አማኞች እንዲህ ብሎ ጠየቃቸው ይላል። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው ይላል። ለካ ሰዎቹ አልሰሙ። አረኛ መንፈስ ቅዱስ ስለመኖሩም ራሱ የነገረን የለም፣ አልሰማንም አሉ። እንግዲያውስ በማን ስም ተጠመቃችሁ? እንዴት ተጠመቃችሁ? በዮሐንስ ጥምቀት። ስለዚህ እነዚህ ሰዎች በክርስቶስ ኢየሱስ አምነው ትክክለኛውን ጥምቀት መውሰድ አለባቸው፣ በመንፈስ ቅዱስ መሞላት አለባቸው። ያን ሲያደርግላቸው እንመለከታለን በኤፌሶን ማለት ነው። አየው አሁን ተጠምቅ ያለው ብለህ ልታስብ ትችላለህ። በልጅነቴ በ40 ቀኔ በ80 ቀኔ ልትሉ ትችላላችሁ። ኖ እሱ አይደለም። በክርስቶስ ኢየሱስ አምነ ጌታን ስትቀበል በጌታን በመቀበልህ የተነሳ የምትቀበለው ደግሞ የህይወት መንፈስ አለ። እሱ መንፈስ ቅዱስ ነው። መንፈስ ቅዱስን ትቀበላለህ። ሃሌሉያ። ከዛ በኋላ ህይወት ተለውጦ ነው የሚቀረው። ወንድሜ እንደ ድሮ ልትኖር አትችልም። የህይወት ለውጥ ይሆንልሃል። የባህሪ ለውጥ ይሆንልሃል። የአገልግሎት ለውጥ ይሆንልሃል። ዛሬም ቢሆን የምነግራችሁ ጌታን እንድትቀበሉ ከጭራሮ እሳት ወደ ሕያው እሳት ወደ መንፈስ ቅዱስ ና፣ ወደ ቃሉ እሳት ና፣ ወደ ኢየሱስ ና። የዛሬው መልእክት ይሄ ነው። ስለሰማችሁኝ አመሰግናለሁ። ወዳችኋለሁ። ሼር ይደረግ፣ ብዙዎች እንዲሰሙት አድርጉ። ላይክ አድርጉ። ላይክ ሲደረግ በቫይራል እንዲወጣ ያደርገዋል ቪዲዮን። ይሄ አሁን ለብዙ ሰው ለኦርቶዶክሳውያን በሙሉ መድረስ ያለበት መልእክት ነው። ግን ሼር ስለማይደረግ የተወሰኑ ሰዎች ጋር ነው የሚደርሰው። የተወሰኑ ሰዎች ጋር ይሄ እንዲቀጥል የግድ ያስፈልጋል። ሼር ማድረግ፣ ላይክ ማድረግ ያስፈልጋል። አገልግሎታችንንም መደገፍ ያስፈልጋል። ከስር በምትመለከቷቸው የባንክ ቁጥሮችና ሲስተሞች ዜልና ካሻፕ እንደዚሁም ደግሞ ፔፓል አለ። በዛ እርዳታችሁን መላክ ትችላላችሁ። ወንጌል ይቀጥላል። እሳቱ እየተቀጣጠለ ይቀጥላል። አሜን። ምስጋና ለእግዚአብሔር ይሁን። አሁን አዳዲስ ነፍሳት ጌታን መቀበል በዚህ መልእክት መሰረት በቃ እኔ ጌታን እቀበላለሁ፣ መንፈስ ቅዱስን መቀበል እፈልጋለሁ ምትሉ this is the time። ኑ ወደ ጌታ ወደ ኢየሱስ። እሺ በቲክቶክም በዩቲዩብም ያላችሁ ወገኖች ኑ፣ ጌታን ያልተቀበላችሁ ክብር ለእግዚአብሔር ይሁን። እሺ ከተቀበልኩ 1 ዓመት ሆኖኛል፣ ግን እንዴት ንስሐ መግባት ፈልጌ ነው። ኦኬ ከስር በምትመለከተው ስልክ ቁጥር ደውልልኝ፣ በቴሌግራም ወይም ደግሞ በዋትሳፕ ደውልልኝ። ዳዊት በውስጥ መስመር ደውልልኝ። እሺ ዛሬ ግን ጌታን መቀበል የምትፈልጉ ባይዞ ንስሐ መግባት በአማኝ ህይወት ውስጥ በጌታ ፊት መናዘዝ ነው። ለሌሎቻችሁ መልስ እንዲሆን በጌታ ፊት መናዘዝ ነው። አሁን እንደ ኦርቶዶክስ ቄስ ጋር ሄደ ንስሐ ግባ አልልህም። እኔ የነፍስ አባትህም ሊቀ ካህንህም ኢየሱስ ነው። የማያውቅ ሆኖ አይደለም አንተ ሄደህ
ኢየሱስ ጋራ ንስሐ የምትገባው ተንበርክከ አልቅሰ ንስሐ የምትገባው ኢየሱስ ስለማያውቀው አይደለም። ሰዎቹን ሁሉ ያውቃቸው ነበር ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 2 ላይ የተሰወረ ነገር የለም። ነገር ግን ከትላንትናው ጥፋት ተምረህ ለወደፊቱ ደግሞ በመንፈስ ቅዱስ ኃይል ጨክነ ለመቀጠል ቆርጠህ በጌታ ፊት የምትገባው ኪዳን ነው። የኢየሱስ ደም ደግሞ ከኃጢአት ሁሉ የሚያነጻ ደም ነው። ሰው ሊወድቅ ይችላል፣ ሰው ሊሳሳት ይችላል። ነገር ግን በጥፋቱ በዛው መቀጠል የለበትም። ንስሐ ገብቶ አዲስ ህይወት መጀመር አለበት። ይሄ ነው የሚደረገው። የንስሐ ጸሎት ትጸልያለህ፣ በጌታ ፊት የሰራኸውን በደል ትናዘዛለህ። ሁለተኛ ላለማድረግ በጌታ ፊት ቃል ትገባለህ። ንስሐ ማለት ይሄ ነው። የመጀመሪያው የመዳን ንስሐ የሚባለው መጀመሪያ ያደረግከው ነው። ቃል ስትገባ ከኔ ጋር ስንጸልይ የመጀመሪያው ንስሐ የሚባለው የመዳን ንስሐ እሱ ነው። ኃጢአተኛ መሆኔን አምኛለሁ ብለህ የተናዘዝክበት ጊዜ። ከዛ በኋላ አይበድልም ማለት አይደለም። ሰውየው ሊሳሳት ይችላል፣ ልትሳሳት ልትወድቅ ትችላለህ። አሁንም ግን ተስፋ ኢየሱስ ነው። አሁንም የሚያነጻ ኢየሱስ ነው። በዚህ እውነት ነው የምንኖረው ማለት ነው። ክብር ለእግዚአብሔር ይሁን። የቤኪ እንኳን ደህና መጣህ ወይም እንኳን ደህና መጣሽ ጾታ ስለማይለይ እሺ፣ ቤኪ ስለሚል በወንድ አንቀጽ ልጥራ። እንኳን ደህና መጣህ፣ እንወድሃለን። ክብር ለእግዚአብሔር ይሁን። ጌታን መቀበል የምትፈልጉ አሁን 1 ቁጥር ጻፉልኝ። ከዛ ጸልየን እናበቃለን። ሰዓት ለመጠቀም ሁሌ እንደማደርገው ጸሎቱን ከኔ ጋራ የትኛውም ቦታ ላይ ሆናችሁ መጸለይ ትችላላችሁ። ቤታችሁ ሆናችሁ፣ ስራ ቦታ ተንበርክካችሁ እጃችሁን አንስታችሁ በእምነት ስለ ኃጢአትህ የተሰዋው በመስቀል ላይ ዋጋ የከፈለው ኢየሱስ መሆኑን ሞቱንና ትንሣኤውን በልብ አምነ በአፍ መመስከር። መዳን ማለት ይሄ ነው። ስለዚህ ይሄን ለማድረግ የምትፈልጉ 1 ቁጥር ጽፉልኛላችሁ። ጸሎቱን ግን አብረን እንጸልያለን ማለት ነው። ቤኪ፣ ጃኖር፣ ፈይሳ ክብር ለእግዚአብሔር ይሁን። የጻፋችሁልኝን በሙሉ እያየው ነው። በተለይ ቲክቶክ ላይ ያላችሁ ወገኖች ተባረኩ። እሺ